በሀኒቾ አባት ቦታ ብትሆኑ እናንተ ምን ታደርጋላችሁ? አሁን ሁሉም ሰው እየተቀየረባት ይመስለኛል። በተለይ ደግሞ አሴርና ተምቹ በሀና ላይ መቀየራቸው በጣም ነው የገረመኝ። ሀና ያን ያክል ጥፋት ኖሯት አይመስለኝም። ተምቹ ራሱ ደግ አደረጋት የእጇን ነው ያገኘችው እያለ ነው። እኔ በበኩሌ ያን ያክል እንደዚህ የሚያስብል ነገር የሰራችው አይመስለኝም። ግዴታ ሶስት ሰው ስለወደዳት ሶስቱንም ሰው መያዝ የለባትም። ሶስቱንም ሰው ደግሞ ልታስደስት አትችልም አይደል? ቤተሰብ እዝራም መጣ ነበር። እዝራም አልፈልግሽም ብሏታል። ኤልያስ ጋር እንዳትሆን አሴር አለ፣ አሴር ጋር እንዳትሆን ኤልያስ አለ። ቆይ በሀና ቦታስ ብትሆኑ እናንተ ምን ታደርጋላችሁ? ሁሉንም ላለማስቀየም ሞክራ ነበር። ነገር ግን ከሶስቱም አንዱም እንኳን ከሷ ጋር የቆመላት የለም እስከ መጨረሻው። እናንተ ብትሆኑ ምን ታደርጋላችሁ? ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንደተለመደው ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ ወይም የላይክ ምልክቷን ጫን እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ቪዲዮውን እስከ ፍጻሜው ድረስ ደግሞ አብራችሁኝ ቆዩ። በዛሬው ፓርት ላይ እውነት ለመናገር እንደ ሀና ያሳዘነኝ የለም። እውነት ሁሉም ፊቱን ያዞረባት ነው መሰለኝ። ሊረዳትም ያለ ሰው የለም። ሀና እውነት ለመናገር ከእዝራም ጋር የተጣላችው በአሴር ምክንያት ነው። ከኤልያስ ይልቅ በአሴር ምክንያት ነው። አሴር እየተጎዳ ማየት ስለማትፈልግና ከእዝራ ጋር ሆና አሴር እንዲጎዳ ስለማትፈልግ ነው እንጂ እዝራ እንደዚህ እንድተዋት፣ እዝራ እንደዚህ እንድርቃት አታደርግም ነበር። አንደኛ አሴር ነው፣ ሁለተኛው ደግሞ ኤልያስ ነው። እና ይሄ ሁሉ ዋጋ እየከፈለች ከቤተሰቦቿ ጋር በነገራችን ላይ እንዳያችሁት ከቤተሰቦቿ ጋር ሁሉ እየተጣላች ነው። እኔ እናቷን እንኳን ወይዘሮ ሜላትን ምንድነው ያለቻት? አንቺ አሴርንና ተምቹን የሆነ ነገር የምታደርጋቸው ከሆነ የኔና አንቺ የመጨረሻ ቀን ነው የሚሆነው ብላታለች። እስከዚህ ድረስ ነው ለነሱ ዋጋ እየከፈለች ያለችው። አሴርን እና ተምቹን የተናገረባት ለሷ ጥላቷ ነው። ምናሴንም እንኳን ቢሆን እናቷን ወይዘሮ ሜላትን ሰላምን በእነሱ በጭራሽ እንደማትደራደርባቸው ነግራቸዋለች። እነሱን የነካ እኔን የነካ ማለት ነው፣ በጭራሽ አይመለከታችሁም ነው ያለችው። ሲቀጥል አሁንም በድጋሚ የምነግራችሁ ቤተሰብ ሀና ያለችው በእኔና በአሴር መካከል ማንም እንዲገባ አልፈልግም ነው ያለችው። አቶ ኖላዊንም ካያችሁት እንደዛ ተጨንቆ እንደዛ ተጠቦ ምን ሆነው ነው? ችግራቸው ምንድን ነው? የነካቸው ነገር ምንድን ነው? ለምን አይነግሩኝም? እኔማ አባት ስላልሆንኩ ነው። ወላጅ አባታቸው በሆኑ ኑሮ ሁለታቸውም ይነግሩኝ ነበረ። ነገር ግን ወላጅ አባት ስላልሆንኩኝ ነው የማይነግሩኝ እያለ እስከ መጨነቅ ድረስ ደርሶ ነበር አይደል ቤተሰብ? ነገር ግን አሁን እሱ ይረዳል። በነገራችን ላይ አቶ ኖላዊ በጣም የሚረዳ ነው። እና እንግዲህ አሴር፣ ተምቹ እና ሀኒቾ አቶ ኖላዊ አንድ ላይ ምግብ እየበሉ እያለ ነበር። ሁለቱ ምንም ጸብ እንዳልተፈጠረ ሆነው ሲያወሩ አቶ ኖላዊ በጣም ተገርቦ በቃ አሁን እናንተ እስከዛሬ ድረስ ምንም እንዳልተፈጠረ ሆናችሁ አሁን አብራችሁ እየበላችሁ እየሳቃችሁ እየተጫወታችሁ ነው። ስለዚህ የተፈጠረውን ነገር ንገሩኝ። ምንድን ነው ጉዱ? አሁን እንደዛ ጸብ የነበራችሁ ተቆራርፋችሁ የነበራችሁት አንተ ንገረኝ አንቺ ንገረኝ ስላችሁ እምቢ ያላችሁ ሰዎች አሁን ፍቅር ሆናችኋል። ስለዚህ ችግሩ ምንድን ነው? ምክንያታችሁ ምንድን ነው ብሎ ሲያፋጥጣቸው በቃ በእኔና በአሴር መካከል አትግባ ነው ያለችው። ሀናን ብትሆን እኛ ምንም ነገር የለብንም፣ ምንም አልተጣላንም ነው ያለችው። እና አቶ ኖላዊ እንግዲህ ያን ያክል አልተቀየም። እርግጠኛ ነኝ ውስጡ ይጎዳል። ምክንያቱም እውነትም ወላጅ አባት ቢሆን ኑሮ ሀናንም በደንብ ገርፎም ተቆጥቶም የተፈጠረው ነገር ምንድን ነው ብሎ ይጠይቃል ነበር። ነገር ግን አሁን ሀናን ጠበቅ ያለ ነገር አቶ ኖላዊ መናገር አይፈልግም። ለምን? አልወለዳትም። ምንም ብታሳድጉት ቤተሰብ የእውነት ምንም ብታደርጉለት አንድ ሰው እናንተ አመጣችሁት እስካልወለዳችሁት ድረስ የሆነ ነገር ይሰማችኋል። አሁን አቶ ኖላዊ ሀናን ቢናገራት አስባችሁታል? ውስጧ ሊከፋት ይችላል። እሱም ደግሞ ወይኔ ተናገርኳት እያለ ሊጸጸት ይችላል። እና ሀናን ምንም ነገር መናገር አልፈለገም። አሴርም እንደዛ ሲያቆላምጠው ሲጠይቀው በጣም ብዙ ጊዜ ሲያገላብጠው አሴርም ምንም ነገር ሊል አልቻለም ነበር። እና እቺ ሱስ የተብየዋ ራሱ አሁን አሴር የቆመላት፣ ተምቹም እንደዛ የሚከራከርላት። ቆይ ሀናን እንድትገላት ፈልገው ነው?
እነሱ አሁን ለዚች ልጅ አኪድ እርግጥ ነው አሴር በጭራሽ ይህንን ነገር እንድታደርግ እንደማይፈቅድላት ነው። ተምቹም እንደዛው ነው ሲል የነበረው። ግን ተምቹ ዛሬ በጣም አናዶኛል ቤተሰብ፣ በጣም ከምገልጽላችሁ በላይ። ለምን ካላችሁኝ ሀናን ደግ አደረጋት ነው ያለው። ሀናን ከፊት ለፊቷ አንቺ እጅሽን ያገኘሽው ተምቹንና አሴር ማነው ስሙ ኤልያስንና አሴርን ያንቺስ ቁስል ነው ይድናል፣ እነሱን ግን ልባቸውን ነው የወጋሻቸው፣ ልባቸውን ነው የሰበርሻቸው። ስለዚህ መቼውንም የማይድን ቁስል ነው ያሸከምሻቸው። አንቺ ግን የሆነ ጭረት ነገር ነው፣ ስለዚህ ትድኛለሽ፣ ደግሞ የእጅሽን ነው ያገኘሽ ብሏታል ከአባቷ ፊት። ተምቹ በዚህ ደረጃ መናገር አልነበረበትም። እች ልጅ አሁን ሁሉም ሰው እየራቃት ነው። ለእነሱ ብላ ነው ይህን ሁሉ ነገር ተሸክማ ያለችው። በነገራችን ላይ እነሱን የሚናገርባት ሰው ለሀና ጥላቷ ነው። ለምን እንዳልተረዷት አላውቅም። በተለይ አሁን ተምቹ በጣም ነው የተቀየረው። ተምቹ በስማ ከሰላም ፊትም ሆነ ከማነው ስሙ ከአባቷ ፊት ደግ አደረጋት ነው ያለው። ደግ አደረገች ነው ያላት። የእጅሽን ያገኘሽው፣ እንኳንም እንደዚህ ሆንሽ። ከዛስ ሰላም በጣም ተናዳ ምናምን እንግዲህ ተምቹን ተከትላ ስትሄድ አግኝታታለች ልጅቷን። ተምቹን አሴርን ብቻ ከሁለት አንዳቸው ተከትላ ስትሄድ እነዚህ መጨረሻ ላይ ሶስቱ ቁመው ታገኛቸዋለች። ከዛ አንቺ ነሽ አይደል እህቴ እንደዛ ያደረግሽው ምናምን ብላ ስትላት ሰላምንም ምንድነው ያላት ተምቹ እንኳን ደግ አደረገች፣ ብትገላትስ ምን ችግር አለ? ሀና ይገባታል፣ የእጇ ነው ያለው። እንዴ ምንድነው የእጇ? ንገሩኝ ቤተሰብ፣ ምንድነው የሀና የእጇ ነው የሚያስብላት እኮ የለም። ምን ያደረገች? እወዳችኋለሁ አፈቅራችኋለሁ እኮ አላለችም። እሷ እነሱን መራቅ ያልፈለገችው እንዳይጎዱ፣ እንዳይከፋቸው፣ እንዳይሰበሩ ነው። ከእዝራ ጋርም የተለያየችበት ምክንያት በእነሱ ነው። ስለዚህ ይሄ ሁሉ አሁን ከሀና ላይ መጣሉና ሀናን እንደዚህ ማድረጋቸው ተገቢ ነው ብዬ አላስብም። እሱም አልበቃው ብሎ ተምቹ ማለት አሴር ሀናን ደግ አደረጋት ምናምን በሚለው ልጅቷን ስትመታት ወይም ልጅቷን ስትደበድባት ወይም ሁለቱ ሴቶች ሲደባደቡ አሴር ይደርሳል። አሴር ደርሶ ይችን ልጅ በጭራሽ እንዳትነኪያት፣ አይመለከትሽም፣ እንኳን ደግ አደረገች፣ አንድም ሰው ይችን ልጅ እጁን እንዳያነሳባት፣ አሁንም ከፈለግሽ ድጋሚ ልትወጋት ትችላለች፣ አይመለከትሽም ብሎ ሀናን በጥፊ ነው የመታት። አሴር ገብቷችኋል፣ አስጠንቅቋታል። ግን ይህንን ነገር አሁን ሰላም ዝም ትላለች ወይ ካላችሁኝ፣ ሰላም በቀላሉ አታልፈውም። ግን እኔ አሁን ሰላም በቀላሉ ታልፈዋለች አታልፈውም የሚለው ሳይሆን ያሳስበኝ፣ አሴርስ እንደዛ ተነስቶ ኦኬ ለሱ ብላ ነው፣ እሱ እየተሰቃየ ማየት ስለማትፈልግ ነው። እች ልጅ ደግሞ በጣም ጥፋተኛ ናት። እቺ ሱስ ተብዬዋ መክሊት በሚለው ላይ ያዛት። መክሊት ተብዬዋ በጣም ጥፋተኛ ናት። በሁለቱ መካከል በጭራሽ መግባት አልነበረባትም። አሁንም ቢሆን እገላታለሁ እያለች ነው። በአሴርና በሀና መካከል በጭራሽ ልትገባት አይገባም ነበር። ሀና እንኳን አይደለም ጓደኛና ቤተሰቦቿን ራሱ በመካከላቸው ልታስገባ አልፈለገችም፣ አትፈልግም። እናቷን ምንድነው ያለቻት? አንቺ በመካከላችን የምትገቢ ከሆነ ወይም ሁለቱን የሆነ ነገር የምታደርጋቸው ከሆነ የኔና አንቺ መጨረሻ ነው ብላታለች። ይሄ ማለት ምን ማለት ነው ቤተሰብ? እንዴት ነው ግን አሴር እንደዛ የሆነው? አሴርና ተምቹ ለምንድን ነው በዚህ ደረጃ የተቀየሩት? በተለይ ተምቹ በሀና ላይ በጣም ነው የተቀየረው። በጣም እና ለሀና ይገባታል ወይ ቤተሰብ? እስኪ እናንተ ነገሩኝ እውነት በዛሬው ላይ የተደረገባት ነገር ወይም ደግሞ የተምቹ መቀየር የአሴርም መቀየር ለሀና ይገባታል ወይ? ለነሱ መስሎኝ ይህን ሁሉ መስዋዕትነት የከፈለችው። ሰላም እንኳን እንደዛ ስትናገር እኮ በጣም ተሳቃ ነበረ። እናንተ ሌባ ናችሁ፣ እናንተ ሌባ ስለሆናችሁ ነው በስማችሁ ብትጠሩ ይገርማችኋል እያለ ስትናገር በጣም ተሳቃ ነበር ሀና። ያው ሰላም እንደምታውቋት ሁልጊዜም የመሰላትን ነው የምትናገረው። እንኳን አይደለም አሴረን እና ወላጅ እናቷን ራሱ ከፍ ዝቅ አድርጋ ስትናገራት ምንም መስሎ አይታያትም። በቃ የመሰላትን የምትናገር ልጅ ናት ከዚህ ድራማ ላይ። ስለዚህ ሰላምን ያን ያክል እኔ ብዙ እንትን አልላትም። ግን ቢሆንም ሀና በጣም ነበር የተሳቀቀችው እዚህ ላይ። ተይ እንደዚህ አይባልም፣ እሱ ምን ያደረገ፣ እሱ አይመለከተውም፣ በጭራሽ እሱ አያገባውም ነው እያለች ነበረው። ደግነቱ እዛ ላይ ያው ፋዘር ስለነበረ ማለት አቶ ኖላዊ ስለነበረ ተምቹ ምንም አልተናገረም፣ ዝም ብሎ ነው የወጣው። ግን ያው መጨረሻ ላይ የተናደደበትን ተዋቷል፣ በጥፊ መቷታል ማለት ነው።
እና የኔ ውድ ቤተሰቦች ማለት ነው እናንተ ምን ትላላችሁ? በሀና ላይ የደረሰው ነገር ተገቢ ነው ወይ? እንደዚህስ ማድረግ ነበረበት ወይ? ለምን እንደዚህ አደረገ? ለምን ሲባል እንደዚህ ያደረገ? እንዴትስ እንደዚህ ያደርጋል? እኔ አልገባኝም። እናንተ ገብቷችሁ ከሆነ አስረዱኝ ውድ ቤተሰቦቼ። እውነት በጣም ነው ያዘንኩት። እና ሌላው ደግሞ እንግዲህ ወይዘሮ ሜላትና አቶ መስፍን አቶ ቃልአብ እየተከታተላቸው እንደሆነ ደርሰውበታል ማለት ነው። አቶ ቃልአብ ለምን ተከታተላቸው፣ እንዴት እየተከታተላቸው ነው ምናምን የሚለውን እንግዲህ ወደፊት አጣርተው ይደርሱበታል ብዬ አስባለሁ። ግን አቶ መስፍን እዚህ ላይ ውድ ቤተሰቦቼ የሆነ ያልገባው ነገር አለ፣ የሆነ የጠረጠረው ነገር አለ፣ የሆነ ውስጡ ያልተቀበለው ነገር አለ። የወይዘሮ ሜላት ግንኙነትና የአቶ ቃልአብ ግንኙነት ምንድን ነው? እኔ አልተዋጠልኝም። ምን እየሆነ ነው ያለው በመካከል ላችሁ ያለው ነገርስ ምንድን ነው እያለ እየጠየቀ ነው። ነገር ግን ለዚህ ጥያቄው ደግሞ ምንም አይነት መልስ አላገኘም። የኔና የሱ ግንኙነት ምን ይመስልሃል? ምንም አይደለም፣ የቢዝነስ ነገር አልገባህም ማለት ነው እያለች ነው። እውነትም የአቶ ቃልአብና የወይዘሮ ሜላት ግንኙነት እንደዚህ በነፍስ የሚፈላለጉትስ ለምንድን ነው? እኔ እስካሁን ድረስ በነገራችን ላይ ሚስጥሩ አልገባኝም። ኦኬ በቢዝነስ ነው ግን በቢዝነስም ቢሆን ውድ ቤተሰቦቼ ያለምንም ምክንያት ይሄ ሰውዬም ቢሆን ተነስቶ ምንም ሊያደርጋት አይችልም። የሆነ ምክንያት አለው፣ የሆነ ነገር አለው፣ የሆነ ጸብ አላቸው፣ ወይም የሆነ የሚፈላለጉን ነገር ነበር ማለት ነው በፊት። ገብቷችኋል ቤተሰብ? እንጂ ይሄ ሰውዬም ቢሆን ያለምንም ምክንያት ወይዘሮ ሜላትን እንደዚህ ጥምድ አድርጎ አይይዛትም። እሷን ብትሆን ያለምንም ምክንያት እሱን እንደዚህ ጥምድ አድርጋ አትይዘውም። የሆነ ነገር የተደበቀ ነገር አላቸው ማለት ነው። እና ይህንን ነገር ደግሞ አቶ መስፍን ያው ሊደርስበት አልቻለም። ሌላው አቶ ቃልአብም ቢሆን ቀላል ሰው አይደለም፣ በጣም ቀላል ሰው አይደለም። እንግዲህ ቤቲ አሁን ፈርታለች። አብረው የምትሰራው በነገራችን ላይ አሁን እየፈራችው ነው። ለምን ካላችሁኝ ያው ሰው መግደል ስላለበት የሰው ጭማሪ ሰው ማስወገድ አለበት የሚለውን ከሰማች በኋላ በጣም ደንግጣለች። በትናንትናው ፓርት ላይ ከአሁን በኋላ እንደ በፊቱ ትሰራለች ወይ አላቅም። ምክንያቱም የራሷንም ህይወት ትፈልገዋለች። የሆነ ነገር ብትሳሳት ይች ልጅ ነገ ጧት እንደሚቀጫት እርግጠኛ ነኝ፣ እንደማይምራት። ባዩሽን ያልማረ ሰውዬ ይችን ልጅ ብዙ ሚስጥሩን የምታውቀውን ይምራታል ማለት ዘበት ነው፣ አይለቃትም። ከአሁኑ ዝም ብላ ወይም ያው ሚስጥሩን እንደያዘች ወደሆነ ቦታ ተደብቃ ካልተቀመጠች ይህ ሰውዬ በቀላሉ አይለቃትም። ገብቷችኋል? ከእሱ ጋር እንዳሰራ አሁን የሰማችው ነገር አለ፣ ሞት የሚለው ነገር ማስወገድ አለብን የሚለው ነገር ጭንቅላቷ ገብቷል። ለምን ከዚህ በፊት አስወግድሃለሁ ብላ ጠይቀው ነበር። ይህንም አያገባሽም፣ አይመለከትሽም፣ አንቺ ስራሽን ብቻ ስሪ ነው ያላት። ስለዚህ ትልቅ ችግር አለ ማለት ነው። ሲቀጥል ውድ ቤተሰቦቼ አሁን ሰላም አሴርን ተከትለው ሂዳለች። አሴርን ተከትለው ሂዳ ምን ታደርጋለች? ምንስ ታገኝ ይሆን? አሴርን ተከትላ ሄዳ ምን ታመጣለች? ምንም አታመጣም። የምታመጣው ነገር የለም። ግን እኔ አሴርን በጣም የተቀየምኩት እውነት ሰላምን እንደዛ በጥፊ መምታት አልነበረበትም። ይችን ልጅ እኮ ሀናን እኮ በቢላ ነው የወጋቻት አይደለ? ጉድ ሰዓት ቢሆን ኖሮ እኮ ሀና ልትሞት ነበር አይደል ቤተሰብ? ስለዚህ እንደዛ ማድረግ አልነበረበትም አሴር። እንግዲህ የሰው ልጅ በጣም ተቀያሪ ነው። አረ ሰው ማመን ከባድ ነው። እግዚአብሔርን ሰው አይታመንም። ማንንም አትመኑ። የእውነት ቤተሰብ ማንም የሚታመንበት ጊዜ ላይ አይደለም ያለ ነው። ጊዜው የከፋ ነው። ይሄ ሰው ጥሩ ነው፣ መልካም ነው፣ በቃ ከዚህ ሰው ጋር አብሬ እንደው ለስራ እንኳን አብሬው ብዙ ነገር እሰራለሁ ብላችሁ አምናችሁ ስትጠጉት የራሱን ጥቅም ካገኘ በኋላ እናንተን ዘወር ብሎ አያያችሁም። ብቻ ማንኛውም ሰው በዚች ምድር ላይ የራሱን ጥቅም ለማካበት ብቻ ነው የሚሮጠው ማለት ነው። ሌላው ውድ ቤተሰቦች እንግዲህ አሁንም ቢሆን በሀና ዙሪያ ነው የምለው። ሀና ምን ያክል ነው ጥፋቷ? ምን አድርጋ ነው እንደዚህ ልትሆንስ የቻለችው? ለምንድን ነውስ እንደዛ በጩቤ ተወግታ ምንም ያልመሰላቸው? እንግዲህ ወይዘሮ ሜላትም አልሰማችም ነበረ። በማግስቱ ነው የሰማችው። ያው በጣም ነበር ደንግጣ የሄደችው። ነገር ግን ደንግጣ ብትሄድም ያው ቁስሉን እንኳን ለማየት አልፈቀደችላትም። አሁንም ቢሆን ቤተሰቦቿ የሚያውቁት
በጣም የሚገርመው ነገር ወይዘሮ ሜላት ናት ለነገሩ፣ ሌላውን እንኳን ተውት። ወይዘሮ ሜላት አሁን የምታውቀው ሀና እንደወደቀች እንጂ በጩቤ እንደተወጋች አይደለም። አቶ መስፍንም እንደዛው ነው የሚያውቀው፣ በጩቤ እንደተወጋች አያውቁም። አሴርና ተምቹ ወይም የአሴርና የተምቹ ጓደኛ እንደዛ እንዳደረገቻትም አያውቁም ማለት ነው። እና ይህ ነገር አሁን ወይዘሮ ሜላት ብታውቅና አቶ መስፍን ቢያውቁ ቀላል ነገር አይሆንም። የሚፈጠረው ነገር በጣም ከባድ ነው። በጣም ከባድ ነገር ነው የሚፈጠረው። ሶ ሀና እንደዛ በጩቤ ተወግታ ስለምን ሕክምና ቦታ አልሄደችም? ቤተሰብ ለምን ዶክተር አላያትም? ምናልባት እኮ ኢንፌክሽን ሊፈጥር ይችላል፣ አይታወቅም። ለምን እዛው ፍንፍና አድርገው መያዝ አስፈለገ? በጩቤ ተወጋ ማለት እኮ ጭረት የሚባል ነገር የለም። እንዴት ነው ሰው የሰው ልጅ በጩቤ ሆዷን እንደዚህ እየወጋቻት እንዴት ነው ጭረት የሚሆነው? ቤተሰብ እስኪ ነገሩን። በምን አይነት ቋንቋ ነው ጭረት የሆነው? አይሆንም። ምክንያቱም በጣም ደም እየፈሰሳት ነበረ። ቢላ ነው። ቢላ ደግሞ እንኳን አይደለም የሰውን ቆዳና አጥንት ራሱ የሚሰብር ነው ቢላ። ስለዚህ ሆድ ማለት ደግሞ ምንም የሆነ ላይክ ስጋ ስለሆነ ቶሎ ነው እንትን የሚለው። እንዴት ነው አሁን ስለታማ ቢላ ስጋ ቶሎ እንደሚቆርጠው? ላይክ እንደዛ ነው። ምክንያቱም ሆድ ስጋ እንጂ አጥንት የለውም። ስጋ ቆዳ ብቻ ነው፣ ሌላ ምንም ነገር የለውም አይደለ? ያው ከውስጥ ያለው እንዳለ ሆኖ እና ቀላል ነው ጭረት ነው ምናምን እያሉ ብቻ ግን ወደ ሕክምና እንኳን እንዳትሄድ እምቢ ብለዋል ማለት ነው። እኔ ግን ወደ ሕክምና ቦታ ይወስዷታል ብዬ አስቤ ነበር። ነገር ግን ወደ ሕክምና ቦታ አልወሰዷትም ማለት ነው። እንግዲህ ድራማው እንደጀመረ አካባቢ ደግሞ ውድ ቤተሰቦች ካያችሁት አሴርና ተምቹ በጣም ተጣልተው ነበረ። ለምን ተጣሉ ካላችሁኝ እንግዲህ ተምቹ በጣም ለእንትና ቁሞላት ነበር። መጀመሪያ በዛሬው ፓርት ላይ መጀመሪያ አካባቢ ለሱሲ በጣም ከሚገባው በላይ ከወንድምም ከምንም በላይ ነው ሆኖ ሲቆረቆርላት የነበረው እና ተደባድበዋል። አሴርና ተምቹ እንኳን ለምን እንደዚህ ተናገርካት? ለምን እንደዚህ ታደርጋታለህ? ይች ልጅ ማንም የላትም፣ ከጠገቧ የሚሆንላት ማንም ሰው የለም። ስለዚህ ለምንድን ነው እንደዚህ የምታደርገው? እያሉ ሲጨቃጨቁ እንደውም አሴር ለተምቹ ምን አለው? አንተ ትወዳታለህ እንዴ? እንደዚህ የምትሆንላት ትወዳታለህ እንዴ? ታፈቅራታለህ እንደነበር ያለው። እንደዛ ሲለው አሴር ተምቹ ተናዶ አሴርን ደብድቦት ትቶት ሂዷል። ሱሲ ደግሞ በዛሬው አሁንም በድጋሚ ይዛተችባት ነው። እገላታለሁ፣ አለቃትም። ማነው ስሙ አሴር እንደዚህ ከተናገረኝ አሁንም ቢሆን አለቃትም፣ እኔ ሱሲ አይደለሁም፣ አለቃትም፣ እገላታለሁ እያለች እየዛተች ነው። እና ቆይ አሁን የተምቹ መቀየረስ ምን ይሉታል? በጣም እኮ ነው የሚገርመው። አቶ ኖላዊም ቢሆን በጣም ተናዶ እንግዲህ ሱሴ ከምትባለው ልጅ ጋር ሂዶ ነበር። ነገር ግን ምንም ማድረግ አልቻለም። ለምንድን ነው እንደዚህ ያደረግሻት? ምን አድርጋሽ ነው? ምን በድላሽ ነው ብሎ ቢጠይቃትም ሀና ማለት እባብ ናት። እባብ ቆዳው ከላይ ለስላሳ ነው፣ ውስጡ ግን መርዛማ ነው። ስለዚህ ሀና ማለት እንደዛ ናት። ከይሲ ናት፣ እስስት ናት፣ እባብ ናት። ከላይ ጥሩ ትመስላለች፣ ከውስጥ ግን ቆዳዋ መርዝ ነው። ከቆዳዋ ውስጥ ያለው ወዷ ምናምን ነገር መርዝ ነው ስትል የነበረው እና ሀና መርዝ ናት ወይ? ቤተሰብ ሀና የዋህ ናት። ሀና ምንም አይነት ሱሴ እንደምትላት ልጅ አይደለችም። ሀና መርዝም አይደለችም። ሀና የዋህና ቅን ናት። ውስጧን የተረዳላት የለም። አሁን አሴር አፈቀራት፣ ተምቹ አፈቀራት፣ እዝራ አፈቀራት። ሶስቱንም ላለመጉዳት ግን በጣም ተጠንቅቃ ነበር የምትጓዘው። ራሷን የጎዳችው እንጂ እነሱ አልተጎዱም። ስለዚህ አሁን በሀና ዙሪያ እኔ በጣም እያሳዘነችኝ ነው። እሷ ናት የተጎዳችው። አሴርም ተጎድቷል፣ እሺ፣ ኤልያስም ተጎድቷል፣ እሺ፣ እዝራም እንደዛው። ግን ከሶስቱ ይልቅ እሷ ናት የተጎዳችው። በተለይ አሴርና ተምቹ የሆነ ነገር እንዳይሆኑ ከቤተሰቦቿ ጋር ስትጣላ ለአቶ ኖላዊ የተፈጠረውን ነገር ላለመናገር ሁሉንም በሆዷ ይዛ ምናምን እና በጣም ተጎድታለች። እንደዛ መሆኑ ወይም ተምቹና አሴር መቀየራቸው በጣም ነው የሚገርመው። ለመክሊት መቆማቸው፣ እኔ ለመክሊት አይቆሙላት እያልኩኝ አይደለም። በነገራችን ላይ ግን ያደረገችው ነገር ልክ አይደለም። የሰራችው ነገር በጭራሽ ትክክል አይደለም። እንደዛ ማድረግ አልነበረባትም። ሀናን አሁን ለስንተኛ ጊዜ ስትዝትባት ወይም ስታስፈራራት ነው? መጀመሪያ መተታ አስፓልት ላይ ዘረራትኝ፣ ከዛ ስልኳን ቀምታ ወስዳ ሸጠች። እሺ ይሁን ተባለ፣ ታለፈች። አሁን ደግሞ በድጋሚ እንግዲህ እያያችሁት ነው። በቢላ ነው ወግታት የሄደችው። ከዚህ በፊትም በቢላ አስፈራርታታለች። አሁንም ድጋሚ በቢላ ወግታት ነው የሄደችው። በድጋሚ ሶስተኛ ካገኘቻት ደግሞ ገላት ነው የምትሄደው። እና እንደውም ሰላም ሂዳ እንደዛ ስትናገራት አሴርና ተምቹ በጣም ስቀውባታል ሰላምን።
አይገርምም? ግን እኮ ሀናን በደንብ ያውቋታል። መክሊት የጎዳና ልጅ ብትሆንም መክሊት በማያገባ ገብታ ነው እንደዛ ነው። አሴር አይወዳትም እኮ አያፈቅራትም። አሴር ስላልወደዳትና ስላላፈቀራት አሴር በሀና ፍቅር ስለታወረ ልቡ ስለተያዘ ግዴታ ሀና መሞት አለባት እንደ ቤተሰብ? እስኪ እናንተ ንገሩኝ። በጭራሽ እኮ የነገር መሆን አልነበረበትም። እና እኔ በጣም ነው ያዘንኩት። ገና ለገና ድንብላል እንኳን በጣም ነው የገረማት። በነገራችን ላይ ተምቹ እንደዛ በማድረጉ ሀና ይገባታል የእጇን ነው ያገኘችው ሲላት ድንብላል ራሱ በጣም ነው የደነገጠችው። እንዴት እንደዚህ ይላል ተምቹ ብላ ከተምቹ እንደዚህ አይነት ቋንቋ እንዴት ካፉ ካንደበቱ እንደዚህ አይነት ነገር ይወጣል ብላ በጣም ነበር የደነገጠችው። እና ሀና የእጇን ነው ወይ ያገኘችው? ቤተሰብ በጭራሽ። እና በጣም የሚገርምና በጣም የሚያሳዝን ነው። ለማንኛውም ይሄ ድራማ አሁን እስከዛሬ ድረስ በጣም ቀዝቀዝ ብሎ ነበር። ምናልባት አሁን ያልቃል ያልቅም የሚለው ገና ብዙ ነገር ያስፈልገዋል። ነገር ግን ገና ብዙ ነገር የምናይበት ይሆናል ብዬ አስባለሁኝ ማለት ነው። በጣም የሚገርመውና ደግሞ በጣም የሚያሳዝነው ነገር እንግዲህ ከአሁን በኋላ ያለው ነገር ነው። ከአሁን በኋላ ምን ይፈጠራል ካላችሁኝ እንግዲህ እዝራም ተለይቷታል፣ አሴርም ተለይቷታል። ከአሁን በኋላ መቼም ከእሷ ጋር ይሆናል ብዬ አላስብም። ምክንያቱም ሰላም በመካከል ተመታለች በጥፊ አይመለከትሽም ብሎ በእሷ የተነሳ ሰላም መትቷታል። ተምቹም ቢሆን ካያችሁ ሀናን ከፍ ዝቅ አድርጎ ነው የተናገራት። በአባቷ ፊት ነው ደግ አደረገሽ ይገባሻል የእጅሽን ነው ያገኘሽው ብሏት የወጣው ማለት ነው። እና የተፈጠረው ነገር ከአሁን በኋላ ወይም የሚፈጠረው ነገር ከዚህ በላይም ጠንከር ያለ ይመስለኛል። ለምን ካላችሁ የአሴርና የተምቹ መቀየር ምናልባት ከአሁን በኋላ ያለውን ነገር ከበድ ሊያደርገው ይችላል ማለት ነው። ለምንድነው የሚያከብደው ካላችሁኝ ከአሁን በኋላ ምናልባትም የሆነ ችግር የሚፈጠር ይመስለኛል። በተለይ በአሴር፣ በሰላም፣ በሀና፣ በተምቹ፣ በመክሌት መካከል መክሌትም ብትሆን ከአሁን በኋላ ዝም የምትል አይመስለኝም። ከአሁን በኋላ የሚመጣውን ነገር ዝም ብላ የምትጠብቅ አይመስለኝም። ከአሁን በኋላ ስለሚፈጠረው ነገር ኃላፊነት ወስዳ ሀናንም ቢሆን መንገድ ላይ ካገኘቻት በድጋሚ ለመግደል ወደኋላ የምትል ልጅ አይደለችም። ስለዚህ ከዚህ በኋላ ትልቅዬ ችግር ይፈጠራል ብዬ ነው የማስበው። ስለ ወይዘሮ ሜላት ድርጅት አሁን ካወራን የወይዘሮ ሜላት ድርጅትስ ምን ላይ ይደርስ ይሆን? ምን ችግር ይገጥመው ይሆን ካሁን በኋላ ካላችሁኝ ተነቃቅተዋል። አቶ መስፍንም ራሱ እንግዲህ አቶ ቃላባ ትከታተለኝ እየተከታተልከኝ እንደሆነ ደርሼበታለሁ ብሎ እንትን ስላለው ምንድነው ስሙ ስላስጠነቀቀው ለሜላት መጥቶ እንደዚህ ብሎኛል። ስለዚህ እስከዛሬ ድረስ ስጠረጥር የነበረው ነገር ልክ ነው፣ እውነትሽን ነው እና ይሄ ሰውዬ ትክክል አይመስለኝም ብሏታል። እና ወይዘሮ ሜላትና አቶ መስፍን ካሁን በኋላ እጅና ጓንት ሆነው ከሰሩ እውነትም ድርጅታቸውን ያቋቁሙታል፣ ወደ ነበረበት ይመልሱታል ወይ የሚለውን ነገር የምናየው ይሆናል ማለት ነው። ሌላው ውድ ቤተሰቦቼ የአቶ መስፍን ወንድም በዛሬው ዕለት አልታየም። በጣም ተቀይሞ ነበር። ታስታውሱ ከሆነ በአቶ መስፍን በጣም ተቀይሟል። ወይዘሮ ሜላት ልትነግረው የነበረውን አቶ መስፍን ነይ አትናገሪ እባክሽን ውስጥ ገብተን እንወያይ ብሎ ከክላሷ ገብቶ እንዳትናገር አድርጓት ከዛ በቃ ታርቀናል ብሎ ወጥቶ ነበርና እንግዲህ ወንድምየው ምንድነው የተፈጠረው ነገር? ሚስት ልትነግረኝ የነበረውን ነገር አንተ እንዳትናገሪ ብልሃት አልነገረችኝም። ከነገርከኝ ንገረኝ አለበለዚያ እቀየማለሁ ብሎት ነበር። እንግዲህ አቶ መስፍን እንዳይቀየመኝ ወንድሜ ብሎ ሁሉንም ነገር ነግሮታል። ነገር ግን ወንድምየው ደግሞ ራስህን እንደዚህ ማስገመት አልነበረብህም፣ እንዴት ራስህን በዚህ ደረጃ ታወድቃለህ? እንደዚህ ማድረግ አልነበረብህም ብሎ በጣም ተቀይሞታል ማለት ነው። እና በዛሬው ዕለት ደግሞ አልታየም። ወይዘሮ ሜላትም እየፈለገችው ነበር፣ አቶ መስፍንም ቢሆን እየፈለገው ነበር። ነገር ግን የተባለው ከምናሴ ጋር ወጥቷል ነው ያሉት። ግን እውነት ከምናሴ ጋር ወጥቶ ነው ወይስ ደግሞ ተቀይሞ ሄዶ ነው? ገብቷችኋል ቤተሰብ? ግራም ያጋባ ነው። ሌላው ወይዘሮ ሜላት እንግዲህ ካስታወሳችሁ ሀና ጋር ሄዳ ነበር። ሌሊቷን ንገላት ብሎ መስፍን ማታ ነግሯት ነበርና እንደውም ማታ ሌሊት ሄዳለሁ ብላ ነበርና አይ እንደዛ መሆን የለበትም በቃ እንደውም ከፈለግሽ ሀናን ደውለሽ አናግሪያት ብሏት ደውላ አናግራት ዛሬ አትምጭ ብላት በሌሊት ተነስታ ሄዳ ነበርና
ወይዘሮ ሜላት ስለተፈጠረው ነገር አታቅም። የተባለችው ወድቃ ነው ስለሆነ ምንም የምታውቀው ነገር የለም። እና ነገር ግን አቶ ኖላዊ የሆነ ነገር ያው ልጅቷ መታ እንደወጋቻት ምናምን ሊናገር ነበር። ነገር ግን ማኑ ስሟ ሀና ራሷ እንድናገር አልፈለገችም። አባቷም ወደ ውጭ እንድወጣ ካደረገች በኋላ ከእናቷ ጋር እያወራች ነበር። ወይዘሮ ሜላትን ብትሆን በጣም ነው የከፋት። ለምን ካላችሁ ያው ሀና ካያችሁ ሁሉንም ነገር እኔ አውቃለሁ፣ እኔ እችላለሁ፣ እኔ አደርገዋለሁ ብላ ስለምታስብ ለማንም አትናገርም። እና ያው የተፈጠረውን ነገር አቶ ኖላዊ ሊናገር ነበር። ነገር ግን አፉን ያዘችውና ወደ ውጭ እንዲወጣ አደረገችውና ያው የአሴር ጓደኛ እንደዛ እንዳደረገቻት ምናምን የአሴር ጓደኛ እንደዛ እንዳደረገቻት ስትነግራት ወይዘሮ ሜላት በጣም ተቆጥታ ነበረ። እኔ ልጆቹን አለቃቸውም እገላቸዋለሁ። አንቺ ግን በጣም ታሳዝኛለሽ። ስላልወለድኩሽ ሳይሆን ስላላሳደግኩሽ እንደዚህ ውስጥሽን አታካፊኝም፣ አታዋሪኝም። ምን እንደተፈጠረ ምን እንደተከሰተ ምንም ነገር አትነግሪኝም። አሳድገሽ ቢሆን ኖሮማ እንደዚህ አትሆኝም ነበረ። ልጅ እኮ ነሽ፣ ለምን አትረጅኝም፣ ለምን አትነግሪኝም እያለች እየጨቀጨቀቻት ነበር። ሀና ደግሞ ይህንን ነገር ማድረግ አልፈለገችም። ሰላም ወይዘሮ ሜላት ደግሞ በጣም ነበር የከፋት። ስላላሳደግኩሽ ነው ማትነግሪኝ፣ ብትነግሪኝ ማለት አሳድገሽ ቢሆን ኑሮ ወይም ደግሞ የእናትነት ፍቅርን ከኔ አግኝተሽ ቢሆን ኑሮ እንደዚህ ሁሉንም ነገር አትደብቅኝም ነበር እያለች በጣም ሲከፋት፣ እኔ እኮ እንዳይከፋሽና ብዙ ውስጥሽ እንዳይጎዳ እንዳትሰበር ወይም ሌላ ችግር እንዳይፈጠር ብዬ ነው ያልነገርኩሽ ብላ ያው የተፈጠረውን ነገር የአሴር ጓደኛ እንደሆነች እንደዚያ ያደረገቻት እሷ ሌላ ፍቅረኛ እንዳላት አሴር ሲያውቅ በጣም እንደተቀየመ ምናምን ስትነግራት ወይዘሮ ሜላት አበደች። እና ለምንድን ነው እንደዚያ ያደረገችው? በግዴታ ከአሴር ጋር እንድትሆኝ ነው የሚፈልጉት ምናምን ብላ በጣም አበደች። እንግዲህ እዚህ ላይ ነው ሀና በእኔና በእነሱ መካከል በጭራሽ ሰው እንድገባ አልፈልግም። በእኔና በእነሱ መካከል ገብተሽ የሆነ ነገር ካደረግሽ እኔና አንቺ የመጨረሻችን ነው የሚሆነው ያለቻት ማለት ነው። እና ይህንን ነገር ግን እነሱ ተረድተውላታል ወይ ካላችሁኝ ምናሴን ማነው ስሙ አሴርና ተምቹ የተረዱላት አይመስለኝም። ለምን ካላችሁኝ ቢረዱላት ኖሮ ተምቹም ቢሆን እንኳን ደግ አደረገሽ አይላትም። አሴር ወዷታል፣ አፍቅሯታል። ግን ሀና እኮ ያገባትም ቤተሰብ እንዴ እዝራ ጋር ሳትገናኝ የሚወዳትና የሚያፈቅራት ከሆነ ገና ድሮ ለምን አልተናገረም? ፍቅር እኮ አይደበቅም ቤተሰብ። ፍቅር ተደብቆ አይሆንም። ነገሮች ከተበላሹ በኋላ ነገሮች ሌላ ምስቅልቅል ውስጥ ከገቡ በኋላ እንደገና መጥቶ እኔ እኮ ወዳት ነበር አፈቅራት ነበር ብሎ አሁን እንደዚህ ችግር መፍጠሩን የተገቢ ነው ብዬ አላስብም። አሴር መናገር ነበረበት። በራሱ ዝምታ እዚህ ካደረሰው በኋላ አሁን መጥቶ ሌላ ችግር መፍጠር እንደገና እሷ ሀና ይገባታል፣ ሀና ደግ አደረጋት፣ ሀና የእጇን ያገኘችው። ሀና ምንም የእጇን አይደለም ያገኘችው። ሀና ለነሱ ሟች ናት። ሀና ለነሱ ህይወቷ ነው ቢሆን አሳልፋ ትሰጣለች። እንግዲህ በእነሱ የተነሳ ከቤተሰቦቿ ይልቅ እነሱን መርጣለች አይደል? ቤተሰብ ይህንን ነገር ግን ለምን አልተረዱላትም አላቅም። ለማንኛውም እኔ እዚህ ላይ ያበቃል። ውድ ቤተሰቦቼ እስካሁን አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ። ስለምታበረታቱኝ ከጎኔ ስለሆናችሁ ውድ ቤተሰቦቼ ከልብ ነው የማመሰግነው። እናንተም በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። መቼም ያው እንደው ስለ ድራማው ምናምን ብዙ አወራው እንጂ የሀገሩ ጉዳይ ምናምን አሁን በየቦታው የምንሰማው ጦርነት ምናምን በጣም ያስፈራል። ብቻ ፈጣሪ ከእንደዚህ አይነቱ ከመጥፎ ነገር ከክፉ ነገር ፈጣሪ ይጠብቃችሁ ባላችሁበት። የኔ ውድ ቤተሰቦች፣ የኔ እንቁዎች፣ የኔ አበረታቾች፣ የኔ ሁሉ ነገሮች ማለት ነው። ስለምታበረታቱኝ ከልብ ነው የማመሰግነው። እናንተም በያላችሁበት ፈጣሪ ይጠብቃችሁ፣ እቅዳችሁን ሀሳባችሁን ያሳካላችሁ። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ ፈጣሪ ውደዳችሁ፣ ያክብራችሁ። ሁሉንም ነገር እሱ ይጨመርበት። ለየሀገራቱም ሰላሙን ያምጣልን። እኛም አሁን በአረብ ሀገር ያለን በነገራችን ላይ በጣም የሚያስፈራው ነገሩ። ለማንኛውም ውድ ቤተሰቦቼ እግዚአብሔር ያለው ነው የሚሆነው። ፈጣሪን ይዘን ወደፊት እንጓዛለን። አብራችሁን ስለቆያችሁኝ አመሰግናለሁ። የኔ መልካሞች ማለት ነው። ባባይ